የአቶ ደሳለኝ አስራደ ግድያ ሚስጥራዊ እንዲሆን ለምን ተፈለገ? አሰቃቂ እንዲሆን ለምን ተፈለገ? ከሞቱ ጀርባስ እነማን አሉ? ከፍተኛ የክልል አመራር ለዛም የርዕሰ መስተዳድሩ ልዩ አማካሪ ሆኖ እያለ የክልሉ አመራሮችና የክልሉ ሚዲያስ ለምን ነብስ ይማር ማለትን ፈሩ? ሁሉንም በዝርዝር ይዘናቸዋል። አብራችሁን ቆዩ። ይህ ኢትዮ ማለዳ ነው። ሳብስክራይብ ማድረግ አይዘንጋ። አቶ ደሳለኝ አስራደ በክልሉ ተጽዕኖ ፈጣሪ ከሚባሉ አመራሮች ተጠቃሽ ሆኖ እያለ ሲሞት ሞተ ብሎ ሽፋን የሰጠለት የመንግስት አመራርም ይሁን የመንግስት ሚዲያ ግን የለም። አቶ ደሳለኝ በቅርብ የሚያውቁት ጓዶቹ፣ ቤተሰቦቹ ለምን እሱን ያህል ሰው በክብር ሳይቀበር ቀረ? የፌዴራል መንግስት ቢቀር የአማራ ክልል እንኳን መግለጫ ሳያወጣለት ብለ ለምትጠይቀው ጥያቄ አጥጋቢ ምላሽ የሚሰጥህ አንድም ሰው የለም። አቶ ደሳለኝ አስራደ ነባር የብአዴን ታጋይ ነው። ታግሎ ለስልጣን መብቃቱን ደግሞ ፊቱና ጭንቅላቱ አካባቢ ያሉ ጠባሳዎች ይናገራሉ። ይህም ብቻ አይደለም፣ ንግግራቸው እውነትም የታጋይ ንግግር ነው። ቁርጥ ብጥስ ነው የሚያደርጉት። አቶ ደሳለኝ በመጨረሻ በክልል ደረጃ ያለውን ስልጣን ያገኘውም በአንድ ያልነበረም በብዙ ፈተናዎችና የተለያዩ ተቋማትን ከዞን እስከ ወረዳ በመምራት የተገኘ ልዩ አማካሪነት ነው። ደብረ ታቦሬው ጎንደሬው ደሳለኝ አስራደ አሟሟቱ በራሱ ያልተፈታ ሚስጥሩ ነው እያለ ከሞተ በኋላ የተሰጠው ክብርና የቀብር ስነ ስርዓት ቤተሰቦችን ለማጽናናት የተሰራ ስራ ለመኖሩ ደግሞ እንዲህ የሚል ትርጓሜም ተሰጥቶታል። ያ መከረኛ ጎንደሬነቱ ነው ለዚህ ያበቃው የሚለውን ብዙዎች ይስማሙበታል። ይህ ደግሞ የደሳለኝን አሟሟት ሌላ ሚስጥር ያደርገዋል። ደሳለኝ በዛች ክፉ ቀን ቢሞትም እንደ ስራው አልተቀበረም። እንደ ስራው የአስከሬን ሽኝትም አልተደረገለትም። ቤተሰቦቹም እንደ ቤተሰብ ሞቅ ደመቅ አድርገው አልቅሰው እንዲቀብሩም አልተፈቀደላቸውም። አቶ ደሳለኝ በ1999 ዓ.ም የወጣትና ስፖርት መምሪያ ኃላፊ፣ በኋላ ደግሞ በ2003 ጀምሮ የብአዴን የህዝብ ግንኙነት መምሪያ ኃላፊና የዞን አስተዳዳሪው ዋና አማካሪ ሆነውም ሰርተዋል። አቶ ደሳለኝ አስራደ በጣም ተራማጅ ሀሳብ ያላቸው ብቻ ሳይሆን አንደበተ ርቱዕም ነበሩ። በኋላ ወደ ክልል ብአዴን ጽህፈት ቤት ተዛውረው የወጣት ሊግ የሚባለውን ይመሩም ነበር። አቶ ደሳለኝ ህይወቱ እስካለፈችበት ሰዓት ድረስ የወቅቱ የአማራ ክልል ርዕሰ መስተዳድር የነበሩትን የዶክተር ይልቃል ከፋለ ልዩ አማካሪ ሆነው ይሰሩ ነበር። አቶ ደሳለኝ የፖለቲካ ብስለታቸው በክልል ደረጃ ከወቅቱ አመራር የተሻሉ መሆናቸው በራሱ ለሞት ያበቃቸውም ይመስላል። ይህ ሀሳብ ደግሞ በሌሎች አመራሮችም የታመነበት ጭምር ነው። አቶ ደሳለኝ የአማራ ክልሉ ጦርነት ሲጀመር አሁን ካለበት ደረጃ እንደሚደርስ አቶ ተመስገን ጥሩነህ በሚመሩት ዝግ ካቢኔ ስብሰባ መናገራቸውንም በወቅቱ መድረኩ ላይ የነበሩ ካቢኔዎች ይመሰክሩለታል። ደሳለኝ ከመድረክ ከወጡ በኋላም ከአንዳንድ የፋኖ አመራሮች ጋር በተለይ ደብረ ታቦር አካባቢ ከሚንቀሳቀሱት ጋር ይደዋወል እንደነበረም ይናገራል። ድንገት የሞቱ ምክንያት ያ ይሆን ለሚለው ጥያቄ ግን መልስ አላገኘንለትም። የአቶ ደሳለኝ አስራደ አሟሟት እንዲህ ነበር። አቶ ደሳለኝ አስም ያዘወትርባቸዋል። ታዲያ በባህር ዳር ሀገር ሰላም ብሎ መድኃኒት ሊገዛ ወጥቶ በመንገዳቸው ላይ ጭካኔ በተሞላበት መንገድ በድንጋይ ተቀጥቅጠው የተገደሉ ሲሆን አስገራሚውና አሳዛኙ ነገር ከተገደሉ በኋላ አንድም የቅርብ ጓደኞቻቸው ሆነ የስራ ባልደረቦቻቸው ስለሳቸው ግድያ ምንም ሳይሉ የቀሩ መሆኑ ነው። አቶ ደሳለኝ ዱካቸው ጠፍቶ እንዲቀር የተፈለገበት መሰረታዊ ነገር እጅግ አሳዛኝ ነው። አሚኮን ጨምሮ የትኛው ሚዲያ ስለሳቸው የግፍ ግድያ ያሉት ነገር የለም። አቶ ደሳለኝ የተገደሉት በጥይት አሊያም የፋኖን ትግል ይዘው በሚንቀሳቀሱ የታጠቁ ኃይሎችም አይደለም፣ የተገዙ በሚመስሉ ወጣቶች ነው። ከሞቱ አሟሟቱ ሆነና በስመ የብልጽግና አመራር በአሰቃቂ ሁኔታ በድንጋይ ተወግሮና ተቀጥቅጦ ተገደለ።
አስከሬኑን ለማንሳትም ምን ያህል አስቀያሚ እንደነበር ከአስከሬን አንሾች መካከል አንዱ እንዲህ ይላል። ብዙ ድንጋዮችና ዱላዎች ስላረፉበት ለማንሳት በጣም አስቸጋሪ ነበር ብሎ ይጠቅሰዋል ወቅቱን። በወቅቱ የክልሉ አመራር ነፍሴን አውጭኝ ብሎ የሚችለው በአውሮፕላን አዲስ አበባ ያልቻለውና የትም እንዳትሄድ ተብሎ የተከለከለው ደግሞ ፈርናሽ ጥሎ ውሎ አዳሩን በምክር ቤት አዳራሽ አድርጎ እየተጠበቀ ባለበት ሁኔታ የደሳለኝ ከተማ መታየት ንዴት በፈጠረበት አመራር የተገዙ ገዳዮች ህዝባዊ በማስመሰል ይህው የብልጽግናው አመራር ዋናው ነው በማለት በአመራር ስም በድንጋይ ተወግሮ እንዲገደል አድርገውታል። ምናልባት በአመራር ግድያ ታሪክ ይህ የመጀመሪያው ይሆናል። ለዛም ነው አስገዳይ ሞተ ብላችሁ እንዳታወሩ፣ ነፍስ ሲማር ብላችሁም በሚዲያ ሻማ እንዳታበሩ። የሞተው በስራው ነው። በዚህ ሰዓት ሞተ ብለን ማውራት ለፋኖ ኃይሎች ሌላ ድጋፍ ነው። ስለዚህ ማንም እንዳያወራ የሚል ቀጭን ትዕዛዝ የተሰጠው ደግሞ በርዕሰ መስተዳድሩ በኩል ነበር። የአቶ ገዱ አንዳርጋቸውን ከርዕሰ መስተዳድርነት መልቀቅ ተከትሎ የአማራ ፖለቲካ ውስብስብ ውስጥ ገብቷል። በዚህም ጎጃምና ጎንደር በሚል ጎራ እናምባቸው መኮንንን ለሞት ዳርጓል። በወቅቱ ግርምትን የፈጠረውና ታስቦ የተደረገ ሴራ ነው ያሰኘው ደግሞ ሁሉም ከአምባቸው ጋር የሞቱ አመራሮች ጎንደሬ መሆናቸው ነው። ከናምባቸው አሟሟት ግን የአቶ ደሳለኝ አስራደ ሞት በድንጋይ ተጨቅጭቆ መገደሉ ከሞቱ በላይ ስላሟሟቱ ለሰው እንዳታወሩ የተባሉ ቤተሰቦች የቅርብ ጓደኞች እንኳን ስለ ደሳለኝ ሞት ለማውራት ዝምታ መምረጣቸው ሞቱን 2-3 ያደርገዋል። ታዲያ ይህ ጎንደርና ጎጃም ርካሽ ፖለቲካ አሁን ላይ መስመሩን እየሳተ ከፋኖ ኃይሎች ጭምር ገብቶ በጎራ ከፋፍሏቸዋል። ጎንደሬው ጎጃሜው አይመራንም፣ ጎጃሜው ዘመነ ካልሆነ ባህር ዳርን ይዘን እንታገላለን የሚለው ስሜት መጨረሻውን ለመገመት በሚከብድ መልኩ ተለዋጭ እየሆነ መጥቷል። ስለ አቶ ደሳለኝ አስራደ አሟሟት ሚስጥሮች ከሚያውቁት አመራሮች መካከል ተጠቃሽ የሚሆኑት ደግሞ የወቅቱ ርዕሰ መስተዳድር ዶክተር ይልቃል ከፋለና አቶ ደሳለኝ ጣሰው ተጠቃሽ ናቸው። ለዛሬው በዚህ ቆየን። ይህ ኢትዮ ማለዳ ነው።